ከተሜነትን ፍለጋ ወደ ከተማ የሚፈልሱ ሰዎች ቁጥር ብዛት ከጊዜ ወደ ጊዜ እየጨመረ መምጣቱ የዘርፉ ምሁራን የሚስማሙበት እውነት ነው። የሰው ልጅ አሁን በደረሰበት የስልጣኔ ደረጃ ከተሞች እጅግ ዘምነዋል። ለኑሮ ምቹና የምርታማነት እምቅ አቅማቸውን ለመጠቀም በሚያስችላቸው መልኩም ተደራጅተዋል። ከተሞች ዓለም አቀፍ ድርጅቶችን፣ ሲቪል ማህበራትንና የግል ባለሀብቶችን በማሰባሰብና በማገናኘት የገንዘብ ፍሰቱን በማጠናከር የሀገር ግንባታና የሰው ኃይል ልማትን በማምጣት ትልቅ ድርሻ አላቸው። በኢትዮጵያ ከተሞች ለነዋሪዎቿ ምቹና ተስማሚ እንዲሆኑ ለማድረግ በርካታ ስራዎች እየተከናወኑ ናቸው። ከተሞች ስማቸውን የሚመጥኑ እንዲሆኑ እየተሰሩ ካሉ የከተማ ልማት ስራዎች መካከል ደግሞ የኮሪደር ልማት ቀዳሚውን ስፍራ ይይዛል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ከተማ ኮሪደር የጀመረበት ዋነኛው ምክንያት የኛ ከተሞች ከሌሎች የዓለም ከተሞች ተወዳዳሪ መሆን ይጠበቅባቸዋል። ከተሜነት ማለት ዘመናዊነት ስለሆነ ዘመናዊነት ደግሞ የሚገለጽበት የራሱ ባህሪና ማንነት ያለው ስለሆነ ያንን የሚመጥን እድገት ከተሞቻችን ሊኖራቸው ይገባል። ይሄ ደግሞ በንግግር ብቻ ሳይሆን በተግባር ሊገለጥ ይገባል የሚል አቋም ተወስዶ እንግዲህ ብዙ ከተሞቻችን ላይ በአዲስ አበባ ከተማ ተጀመረ። በ65 ገደማ የሚሆን የኢትዮጵያ ከተሞች ላይ ተመሳሳይ የኮሪደር ልማት እንግዲህ ዲግሪው ሊለያይ ይችላል። የአቅም ጉዳይ፣ የከተማ ገቢ ማመንጨት ጉዳይ፣ የኢኮኖሚ ትራንዛክሽን እና ሌሎች ጉዳዮች እንደተጠበቁ ሆነው አነሰም በዛም ግን የኮሪደር ልማት ዛሬ ላይ ከተሞቻችንን በከፍተኛ ደረጃ ያነቃቃ የመጣበትን መንገድ ማየት እንችላለን። ከተሞችን ጽዱና ምቹ ማድረግ ትኩረት ተሰጥቶት ስራ ከጀመረ አዲስ አበባን ጨምሮ በክልል ከተሞች ሰፋፊ የኮሪደር ልማት ስራዎች ተሰርተዋል። ይህም ኢትዮጵያ ካሏት የቱሪዝም መስህቦች በተጨማሪ ለጎብኚዎቿ ምቹ እንድትሆን አስችሏታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሜን አካባቢ የምትሄዱ የፓርላማ አባላት ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወልዲያም አለ፣ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። የሐረር ከተማ ከፍተኛ ቱሪስት የመሳብ አቅም አላት። አሁን የተጀመረው የኮሪደር ልማት በርካቶችን ወደዛ እየወሰደ ነው ያለው። የሚቀር ስራ አለ። በቂ ሆቴሎች የሉም፣ እንሰራለን። ነገር ግን በነበረው የተጀመረው የኮሪደር ስራ በርካቶች እየጎረፉ ይገኛሉ። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። የበርካታ ቅርስ ባለቤት የሆነች ኢትዮጵያ ይበልጥ ውብና ምቹ እንድትሆን የተጀመረው ከተሞችን የማስዋብ እንቅስቃሴ ለቱሪዝም ዘርፉ ትልቅ ድርሻ እያበረከተ እንደሆነም ባለሙያዎች ይናገራሉ። በገበታ ለሀገር፣ ገበታ ለሸገር እንዲሁም ደግሞ ገበታ ለትውልድ የሚባሉ ፕሮጀክቶች እውን በመሆናቸው እንደነ ዩኒቲ ፓርክ፣ አድዋ ሙዚየም፣ እንጦጦ ፓርክን ጨምሮ ሳይንስ ሙዚየምን እነዚህ ትልልቅ መዳረሻዎች እንግዶች የመቆየታቸውን ጊዜ ከአንድ ቀን ያነሰ ከነበረው ወደ 3 ቀን ወደ 4 ቀን እንዲያደርጉ አስችሏቸዋል። ስልጡን ከተሞች የፈጠራ ስነ ምህዳርን ይፈጥራሉ። በየከተሞቹ የሚታዩ ውብ የኮሪደር ልማት ስራዎች ለዚህ ማሳያ ናቸው። እስካሁን ከተጠቀሱት በተጨማሪም የኮሪደር ልማት ስራዎች ለጤናም ጭምር አበርክቷቸው የጎላ መሆኑ ይነሳል። የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወቅወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። ጤና ሚኒስትር ዶክተር መቅደስ ዳባ አይን ላይ ብቻ ሳይሆን ልብን መፈወስ የሚችል ሰዎች ተንቀሳቅሰው የአይምሮ ጤና እንዲሁም ደግሞ የውስጥ ነፃነትን ማግኘት የሚችሉበት መከላከልን ያተኮረ አክሞ ማዳን ጋር ከመድረሳችንም ጋር አብሮ የተያያዘ ስራ ስለሆነ እኔ የኮሪደር አገልግሎት ብቻ አይደለም ብሎ የኮሪደር ጤና አገልግሎት ብለናል። እኛ በኢትዮጵያ ከተሜነት ስርዓት ያለው ህብረ ብሔራዊ አንድነት ጎልቶ የሚታይበት ቦታ ነው። ከዚህም በመነሳት ከተሞች የቅይጥ ባህል መፍጠሪያ ማዕከላት ሆነዋል። የከተማ ልማት ስራዎች በተለያየ ምክንያት የተቀዛቀዘውን እሴታችንን በድጋሚ እንድናይም ተስፋ የጫረ ሆኗል ማለት ይቻላል። አያቶች ልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ
ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ከተማ ማህበረሰባዊ፣ አካባቢያዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች እርስ በርስ ያላቸውን መስተጋብር የሚያቅፍ ነው። ከተማ የሰው ልጅ ዘመናዊነት መነሻም መገለጫ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው ገልጸዋል። እየታዩ ያሉ ለውጦች ሰሞንኛ እንዳይሆኑ ለማድረግም እስካሁን የተሰሩት እየተሰሩ ያሉት እንደዚሁም ወደፊት የሚሰሩት የኮሪደርና የከተማ ልማት ስራዎች የአፍሪካ መዲና የሆነችውን አዲስ አበባ እንዲሁም የመዲናዋ መቀመጫ የሆነችውን ሀገር ኢትዮጵያን እንደ ስሟ ለማድረግ ያስችላል። መሰረተ ልማቶቻችን ትላንት ተሰርተው ዛሬ የሚፈርሱ መሆን አይጠበቅበትም። ምክንያቱም ጊዜም ሁሉ ነገር ውድ ስለሆነ፣ ስለዚህ ስታንዳርዳቸውን የጠበቁ መሰረተ ልማቶች ሊኖሩ ይገባል የሚለው በስታንዳርድ ደረጃ በፕላን ከተሞቻችን መመራት እንዲችሉ ተደርገው የተሰራበት መንገድ ነገ የማይፈርሱ መሰረተ ልማቶች፣ ነገ የማይፈርሱ ከተሞች፣ ነገ ቫልዩ አዲሽን ላይ የሚጠመዱ እንጂ በማፍረስ ወደ ኋላ የሚራመዱ ከተሞች እንዳይሆኑ ከማድረግ አኳያ ትልቅ ስራ ተሰርቷል።